እንኳን ወደዚህ በሰላም መጣችሁ። ንግግር ላይ ብዙ ባልሆንም ግን ሀሳቡ ብዙ ስለሚገልጽ የተወሰነውን ያህል ለማብራራት እሞክራለሁ። እኔ ስሜ አስራት ቦታ እባላለሁ ወይም በቅጽል ስሜ ሜሽ ይሉኛል። የመጣሁት ከበርበሬው ሀገር ሁልጊዜ እጅግ በጣም የሚጣፍጥ መቼም ዶሮ ወጥ ማስታወስ የለም የሚጣፍጥ ያ በርበሬ ከሚያቀርብ ሀገር ከሀላባ ነው። እንግዲህ ይህን ዝግጅት ስናዘጋጅ እሷ ሞዴል ረድኤት፣ እንግዲህ እሱ ደግሞ አርቲስት ረጀቡ ነው። ይሰማል አይደል? እሺ፣ እንግዲህ ይህንን ፕሮግራም እኛ ልንካፈል ስናስብ አንዱ የሀገራችን ባህል ኢንዱስትሪ እጅግ በጣም እየከሰመ እየጠፋ በመሆኑ የሀገር በቀል እውቀት ማደግ አለበት ብለን ነው ይህንን ዝግጅት ያመጣ ነው። ቅድም እንዳያችሁት መጀመሪያ ላይ የተጠቀምናቸው ነገሮች አሉ። ያን ከማብራራቴ በፊት መጀመሪያ ስለ ቀለማት የተወሰነ ነገር እነግራችኋለሁ። እንግዲህ እንደምትመለከቱት እኚህ ሶስቱ ቀለሞች ወይም አራተኛው እዚህ ጋር ያለው ብዙ መደብ የሚታየው አረንጓዴ ሀላባ በርበሬ ከመሆኑ በፊት ቃሪያ ታውቃላችሁ አይደል? የቃሪያውን ከለር የሚገልጽ ነው። ሲቀጥል ደግሞ ልምላሜው በክረምት ወቅት ሀላባ ላይ ያለው ልምላሜ የሚገልጽ ነው። ነጩ ደግሞ እንግዲህ ዛሬ አጋጣሚ ሆኖ ጁማ ነው። እንግዲህ በዚህ ሰዓት ብትሄዱ ሀላባ ላይ እጅግ በጣም ነጭ የሆኑ ቀሚሶቹን ለብሰው ሰላት የሚሰግዱ የአካባቢ ሰው ይታወቃል። ስለዚህ ያንን ለመግለጽ ነው። ሌላ ደግሞ በሰላማ ትታወቃለች። ሲቀጥል ደግሞ ቀዩ ደግሞ የበርበሬውን ከለር ነው። ሌላ ደግሞ ምን አለው? የጀግንነት ምሳሌ ነው። ቀጣዩ ቢጫው ነው። ቢጫው ደግሞ ምንን ይገልጻል? የብሩህ ተስፋ፣ ለወደፊቱ በጣም ብዙ ነገር መስራትም ወይም ብሩህ የሆነ ነገር የሚገልጹበት ነው። ቀጣዩ የምታዩት ይሄ ወርቃማ ነው። ይህ ወርቃማ እንግዲህ ቆሚያችን ላይ ማየት ትችላላችሁ። ይህ ወርቃማ ከለር የሳር ቤት ሲሰራ እንግዲህ ሳር ቤት ሲሰራ ከላይ ክዳን የሚደረገው ሳሩ ከለሩ ምን አይነት ነው? ወርቃማ ነው። ያንን ከለር የሚወክል ነው። ይሄኛው ደግሞ ተጨማሪ ልክ ቅድም እዚህ ጋር እንዳብራራኋችሁ የበርበሬውን ከለር የሚወክል ወይም ቆሚውን ስንሰራ በቀለም ይሄ ደግሞ በነገራችን ላይ ከዚህ በፊት የቀለም ኢንዱስትሪ ባልነበረ ሰዓት እዛው ቀለም ተሰርቶ ቆሜ የሚሰራበት ያን ከለር ነው። ይሄኛው አረንጓዴው ደግሞ እንደምታዩት ቅድም የገለጽኩትን የሚገልጽ ነው። ቀጣዩ ደግሞ ዲዛይን ያረኩበትን መንገድ ነው የምነግራችሁ። እንግዲህ ካራክተሩ ላይ ሃይላይት አይታችኋል። የሆነ ሰዓት ልጅቷ ተቀምጣ ከኪሷ የምታወጣው ብር ገበያ ውስጥ ገብታ ነው ገዝታ የምትገባው ቢጥራ ይባላል። ያ ቢጥራ ደግሞ በሀላባ ዘንድ ምንድን ነው በርካታ እንግዲህ ምግብ የሚያዝበት ነው። ይሄ ይታወቃል። እንደምታዩት እዚህ ጋር ከታች ምንድን ነው ሰፋ ያለ። ስለዚህ የቢጥራው የታቹ መቀመጫ ምን አይነት ነው? ሰፋ ያለ። እዚህ ጋር እንደምታዩት ይሄ እንግዲህ ሼፕ ይሄ ነው የምታዩት። እንዲሁ ልብሱን ሼፕ ለማድረግ አስበን አይደለም፣ ምክንያቱም ባህልን ለማስተዋወቅ ነው። ስለዚህ ቢጥራውን ካያችሁ ከሆዱ ሰፋ ያለና ምን ይላል ጫፉ ላይ ጠመም ይላል። እዚህ ጋር የምታዩት ደግሞ ከላይ ምን አለው? ቢጥራው ክዳን አለው። ስለዚህ ይሄ ምንን ይወክላል? ክዳኑን ይወክላል። እዚህ ጋር እንደምታዩት ደግሞ ይሄ የምታዩት ቢጥራው ላይ የሚደረግ ምን አለ? ጌጣጌጥ አለ። ያ ጌጣጌጥ በባህል ምንድን ነው? ስለዚህ ይሄን የሚገልጸው ያው ከፊት ለፊት ብናረግ ሞር ያንን ነገር እንዳይገልጽ ሙሉ ከምናጅባት የተወሰነ ነገር ምክንያቱም አርት ነው ዲዛይን ማለት ነው። ለዛ ነው ይሄንን ያደረግነው። ሌላ ደግሞ እጇን እንደምትመለከቱት እዚህ ጋር ምን አይነት ቅርጽ አለ? ቅድም በርበሬ ብያቸዋል አይደል? በርበሬ እስቲ አስቡ። እዚህ ጋር በርበሬው የተወሰነ ቆርፈድ ያለ ነገር አለው እንደምታዩት። ይሄ ምንድን ነው? ቀጠን ይላል። እዚህ ጋር ምን ይሆናል? ስለዚህ የበርበሬውን ምን ይገልጽልናል ማለት ነው? ዛላውን ማለት ነው። ዛላውን ዲዛይን ይገልጽልናል። ሲቀጥል ወንድሜ ጋር ሲሄድ ይሄ እሱ የለበሰው በነገራችን ላይ ልብ እንድትሉት የምፈልጉ ሙሉ በሙሉ በሀገር ባህል አንድ የተበረዘ ነገር የለውም። እሱን ባጭሩ አብራራላችኋለሁ። ይሄ የምታዩት እንዲሁ እንዲንጠለጠል ወይንም እንደዚህ እንዲሆን ፈልገን አይደል ያደረግነው። ይሄ እንደምታዩት እንደውም ባሳያችሁ ደስ ይለኛል። እንግዲህ በሀላባ ብዙ ጊዜ እረኝነት ሲሄዱ ምን ይዛሉ? እዚሽ ጋር የሚታጠቋት ትንሽዬ የሆነች ጩቤ አለች። ያቺ ጩቤ ምንድናት? አጋጣሚ የሆነ በሬ ቢታመም ሳይሞት ቶሎ ለማረድ ብሎ ነው የሚይዟት፣ ለጸብ አይደለም። ተግባባ? ስለዚህ እንደምታዩት ይሄ እጀታው ነው፣ ይታያችኋል። እንደዚህ ይሄ እጀታው ነው ማለት ነው። ይሄኛው እንዳያችሁት ምንድነው? ሰያፍ ነው። ይሄን ሰያፍ ያደረግነው ምንድነው? ጫፏ ምንድነው? ስለቷ
ሌላ ደግሞ እዚህ ልብስ ላይ አንድነትን ታያላችሁ። የተለያየ ሁለት ልብስ አይደለም። እንግዲህ አላባ ላይ ሁለቱ ባህላዊ አልባሳት በተለያየ መልኩ ሁለቱንም ስለምንጠቀም ስለዚህ ሁለቱንም ምን አደርገናል? እንደምታዩት ሁለቱንም አዋህደን የምንፈልገውን ቴክስቸር አምጥተናል ነው የሚባለው። ቀጣዩ ደግሞ ምንድነው? ይሄ ሙሉ በሙሉ እንቅልፋተን እዛው እኛ በምናመርጠው ሽመና የተሰራ ነው። ሌላ ጥራቱን ብታዩ በጣም ነው የምትገረሙት። የእውነት ነው የምላችሁ። በምንም አጋጣሚ ይሄን ልብስ ብታዩ ደስ ይላል። ምክንያቱም ስቲከር የሚባል ነገር የለውም። አያችሁ አይደል? ይታያችኋል። በዚህ አይነት ጥንካሬ በሙሉ ኮንፊደንስ እነግራችኋለሁ ማምረት እንችላለን። ከዚህ በፊት በበርበሬ የምታውቋትን አላባ ይኸው በዕደ ጥበብ ውጤት አምጥተናል። የዕደ ጥበብ ውጤት ስለዚህ ዋና ዓላማችን ባህልን መግለጽ ነው። እንግዲህ ቅድም ያያችሁት ካራክተር አለ። ቅድም በደንብ የገለጽነው ሙሉ በሙሉ ምንም ሳይበረስ ቱባው ባህል ነው። የመጨረሻ ማሳያችሁ እዚህ ጋር ምንድነው አንገቷ ላይ የምናያት ነገር ምን አለች? ይሄንን እንዲሁ ለማሳመር አልተጠቀምንም። ካያችሁ ቅድም ቱባው ባህሉ ላይ አንገቷ ላይ አላረገችው። ስለዚህ ያንን ዲዛይን ተጠቅመን ይሄንን ሰርተናል። ቁልፎቹ በነገራችን ላይ ማየት ካል ይታያችኋል አይደል? ይሄ ቀጥታ ሱሪው ላይ የምንጠቀመው ቁልፍ ነው። ለማሳመር ብለን ሳይሆን እያንዳንዱ ጥቃቅን ባህል ላይ የምንጠቀማቸውን ነገር ብቻ በመጠቀም ምንም አይነት ከውጭ ሳንኮርጅ የፈለግነው ባህል በፈለግነው ውበትና ጥራት ማቅረብ እንችላለን። አመሰግናለሁ። ቀደም ብዬ ማሳሰብ ፈልገው ሁለቱ ቦታ ላይ የተሳተፉት ያንን አጋጣሚ ከኛ ጋር የመጣው ልጅ ታሞ አሁን እዛ ጋር ተኝቶ ነው ያለው። በዛ ምክንያት ዲዛይነሩ ነኝ እኔ ሁለቱም ቦታ ያው ተክቼ የሰራሁት ምንም ማድረግ ስላልቻለ ነው። በመቀጠል የስልጤ ባህላዊ ልብስ እንዲህ እንደምታዩት ይህንን ይመስላል። ልክ ነው። ብዙ ጊዜ ጠበቅ ያሉ ልብሶችን ከሃይማኖትም ጋር በተያያዘ ጠበቅ ያሉ ልብሶችን አንጠቀምም። ስለዚህ ዲዛይን ስናደርግ ቁጥጥር የማያደርጉ ልብሶችን ነው ዲዛይን የምናደርገው። በመቀጠል ደግሞ ቀለል ያሉና እንደ ሂጃብ አለባበስ እንደ ጅባ አለባበስ የመሳሰሉትን ነገሮች በየትኛውም አጋጣሚ በየትኛውም ቦታ ላይ ቀለል ተደርገው ሊለበሱ የሚችሉ አይነት ዲዛይኖችን ነው። ለምሳሌ የለበሱትን ተመልከቱ። እኔ ቀለል ያለ ብዙ ተለቃቀጀ ጨርቁ ሌላ ነው። የትኛውንም ጨርቅ መጠቀም እንችላለን። የትኛውንም ከለር ከየትኛውም ከለር ጋር ካልቸሩ ማች ያደርጋል ማለት ነው። ስለ አለባበሱ ይሄንን ካልኳችሁ ስለ ካልቸሩ ነው። ይሄ የምታዩት ከለር ሶስት አይነት ከለር ነው። የስልጤ ባህላዊ ዲዛይን ማለት ከለር ሶስት አይነት ነጭ፣ ጥቁር፣ ናዞ። እነዚህ ሶስቱ በራሳቸው የቻሉ ትርጉም አላቸው። የድሮ እናቶች እንደዚህ ቴክኖሎጂ ባልሰለጠነበት ዘመን የድሮ እናቶች አፈር ቆፍረው ይህንን ጥቁሩ ከከሰል ድሮ የምንጠቀምበት ቴፕ የቴፕ የሚጠቀሙ ባትሪ ድንጋይ ያንን ባትሪ ድንጋይ በመቀጥቀጥ ውስጥ ያለውን ከሰል በማውጣት በጥብጠው አረፋን ሲያከሩ በስልጤ ዘንድ ትልቅ የሚከበረው ባህል አረፋ ነው። አረፋን ሲያከሩ ቤታቸውን ከሚያስውቡበት ከለር አንዱ ወይም ቀለም ማግኛ ዘዴ አንዱ ያንን ይመስላል ማለት ነው። ያንን ነው አሁን በዲዛይን አድርገን ያመጣው። ሁለተኛው ናዞ ወደ ብርቱካን ነው። እሱ አፈር ወደ ብርቱካናማ የሚያደላ ቀይ አፈር ናዞ ከለር። ይህንን ደግሞ ከእንትኑ ጋር በመቀላቀል ይህኛውን አይነት ራሱን የቻለ የሰርግ ቅርጽ ወይም ደግሞ የመሶብ ቅርጽ እየሰሩ ለአረፋ ልጆቻቸው የተለያዩ ቦታ ያሉ ልጆቻቸው ወይም ልጆቻቸው የሚቀበሉ ቤታቸው በዚህ መልክ እያሳመሩ ነበር ማለት ነው። እንደምታዩት በዚህ መልክ እያሳመሩ ነበር። እያንዳንዱ ትርጉም አለው ዲዛይኑ እያንዳንዱ። አሁን ሁሉንም ለመዘርዘር ሰዓት አይኖረንም። ሰዓት ቢኖረንና ሁሉንም ብንዘረዝር መሳጭና ደስ የሚል ታሪክ ነው። ስለዚህ ሰዓት ስለሌለን ነው። ስላዳመጣችሁ አመሰግናለሁ። ይህ ሸማ የባህል አልባሳት በዚህ አጋጣሚ መናገር የምፈልገው ይችን እድል ስለማላገኛት ይህ ሸማ የባህል አልባሳት ዲዛይን በ2013 የተቋቋመ ከ19 ሰራተኞች የሽመና ሰራተኞች በላይ ያለው 25 ሰራተኞችን አሰልጥኖ
ኮሌጅ እውቅና ሰጥቶ አሳልፎ እየቀጠለ በስልጤ ዞን ሳንኩራ ወረዳ ላይ የሚገኝ ዲዛይነር ነው። የሁሉም የብሔር ብሔረሰብ አልባሳት እየሰራ በተለያዩ ቦታዎች እንዲሁም ለማዕከላዊ ኢትዮጵያ በማቅረብ ላይ እንገኛለን። ሌላም ደግሞ ጥለቶችን ብቻ ለነጋዴዎች ለሚሰሩ ነጋዴዎች በብዛት በቅናሽ በተመጣጣኝ ዋጋ በማቅረብ እንታወቃለን። አመሰግናለሁ። እግዚአብሔር ይስጥልን ስለተከታተላችሁ ስለመጣሁ እኔ በበኩሌ በጣም ደስ ብሎኛል። የሁሉ በዓል ስላየ በጣም ተመችቶኛል። ደግሜ መምጣት እፈልጋለሁ። እንዳከለክሉ። እሺ የመጣ ነው ከምስራቅ ጉራጌ ዞን ነው። የምስራቅ ጉራጌ ዞን አለባበሳችን ይሄን ይመስላል። ዘመናዊ ነው ማለት ነው። ዘመናዊ ነው። የተጠቀምነው ማቴሪያል ቶታሊ ሸማ ነው። የሀገር ውስጥ ማቴሪያል የተጠቀምነው። አካላት ኮምቢኔሽናችን ስንጀምር ሴቷ ላይ ከላይ አረንጓዴ ከታች ነጭ አድርጌ ታች ላይ ደግሞ በጥልፍ ዞናችን ላይ ያሉትን መስህቦችና የአመጋገብ ስነ ስርዓት ጠልፈን ለማምጣት ሞክረናል። አረንጓዴ የዞናችንን ልምላሜ ያሳያል። ነጩ እጅግ በጣም ዞናችን ሰላማዊ ነው፣ እጅግ ምቹ ነው። በጣም ለኑሮ በጣም የሚመች የአየር ንብረት ያለው ዞን ነው። መታችሁ ጎብኙ። መታችሁ ስትጎበኙ በ19 እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ጀምሮ በዩኔስኮ የተመዘገበው የጥያ ትክል ላይ ሶዶ ወረዳ ላይ ያለ እሱ ዲቴል እናስጎበኛለን። እጅግ ለጎብኚዎች ደግሞ ሳቢ እንዲሆን በጠቅላይ ሚኒስትራችን ሀሳብ አመንጭነት የተጀመረ ፕሮጀክት አለ። እሱንም የገቢ ማሰባሰቢያ ላይ እንድትሳተፉ በአክብሮት ከወዲሁ ጠይቃለሁ። ይህ አምስቱም ቀለማት ለብሔረሰቡ የራሱ የሆነ ትርጉም አለው። መደቦቹ ማለት ነው። ይሄ ጥቁር የወጣው ከዚህ መደብ ውስጥ ነው። ነጩ ከዚህ መደብ ውስጥ ነው። ኬት የወጣ እንዳትሉት ጥያቄ ይፈጠርባችኋል በአይምሯችሁ ላይ። ይሄ ዛጎሉም ደግሞ እዚህ ውስጥ ጠቃጠቀዋል። እዚህ ጋር ዛጎል ማለት ነው እና ከዚህ ውስጥ የወጡ ናቸው። እነዚህን አምስቱም ከለሮች ኮምባይን አድርጌ ይህንን ልብስ መጠቀም ችያለሁ እና አምስቱም ቀለማቶች እንደ ማረቆ ብሔረሰብ የራሱ ትርጉም አለው። ቀይ ማረቆ ላይ በርበሬ እና ጀግንነትን ይገልጻል። አረንጓዴ ደግሞ የማረቆ መሬት ምቹ ልምላሜ የትኛውንም ነገር እንደሚያመርት እና ለኢንቨስትመንት ምቹ እንደሆነ በዚህ አጋጣሚ መልዕክቴን አስተላልፋለሁ። ቢጫው ደግሞ ማር ነው። ማር ደግሞ ማረቆ ማር አምራች እንደሆነ ይታወቃል። ነጭ ደግሞ ወተት ነው። ማረቆ አርብቶ አደር እንደሆነ እና ሌላኛው ትርጉም ደግሞ ነጭ ሰላም ማረቆ ያው በሰላም ሰላም የሚለውን ትርጉም ነው መግለጫ ነው የሚሰጠው። ሌላ ጥቁር ደግሞ እርቀ ሰላም ጉዳይ ያው ሰው ሲጣላ በጥቁር ነው የሚያልቀው ሂደቱ ማለት ነው እና እርቀ ሰላሙን ነው የሚያሳየው። እና ግንባሬ ላይ ያደረኩት ደግሞ ቤሌጫ ይሄ ወካሌንጮ ይባላል። ይሄ ቤሌጫ ይባላል። ይሄ ወካሌንጮ ደግሞ በብሔረሰቡ ዘንድ በየትኛውም ኢኮኖሚካሊ ሊሆን ይችላል፣ ፖለቲካሊ ሊሆን ይችላል። በየትኛውም ሁኔታ ላይ ጀግና የሆነ ሰው ጎበዝ የሆነ ሰው ይችኛውን ያደርጋል። ይችኛው ደግሞ የዘመተ ሲባል ደግሞ ለብሔረሰቡ ብቻ ሳይሆን ለእናት ሀገር የዘመተ ሰው ይችኛውን አርማ ይጠቀማል ማለት ነው እና ይህንን ይመስላል። ያው ስላዳመጣችሁ